አባቢ ስሁር ብዙም አይመቸኝም የሚል ሰው ያንን ኮንሲደር ማድረግ ቢቻል ሌላ የስሁር አመጋገባችንን ብንጀምር በቀን 2 ጊዜ ነው ከዛን ቀስ እያለ ደግሞ ወደ 3 ጊዜ እንደምንመገበው ወደ መደበኛው ሂደታችን እንመለሳለን ማለት ነው። ሌላ ትኩረት ማድረግ ያለብን ምግባችንን አይነት በረመዳን እንግዲህ በተወሰነ መልኩ ቀንሰናል ወደ ሾርባ ሌሎች ደግሞ ከዚህ በፊትም እንዳየነው የተጠባበሱ ምግቦችን መቀነስ ላይ ሰርተናልና ጤናማ ያመጋገብ ዘዴዎችን ካገኘን በኋላ እንዴት አድርገን ነው ደግሞ ወደዛ የምንመለሰው የሚለውንም እናያለን። እሱንም ልብ ብለን ማሰብ አለብን። ረመዳን ሲወጣ ጾም ላይ ያገኘናቸው ጠቀሜታዎች ለምሳሌ አሁን ስኳርን ህመም ይከላከልልናል፣ ጥሩ ቁጥጥር እንዲኖር ያደርጋል፣ የአእምሮ ደህንነትና ጤንነትን ትኩረት የማድረግን የውስጥ ሰላምን ብዙ ነገሮችን ዲፕሬሽን ድባቴን ይቀንሳል ብለን ብዙ ጠቀሜታዎች አግኝተናልና በአንድ ወር በረመዳን ብቻ አግኝተነው የሚቀር ሳይሆን ጾምን የህይወት አካላችንስ ለማድረግ ምን አስበናል ምን አቅደናል የሚለውንም መያዝ ይኖርብናል። ከዛም ባሻገር አሽሩል አዋኺር ላይ በኢባዳ እንግዲህ የምትበረቱ ሰዎች ምንበረታ ሰዎች የእንቅልፍ ሂደታችንም ተዛብቷል። የእንቅልፍ ሂደታችንንም ወደ ኖርማል እንዴት አድርገን ነው የምንመልሰው የሚለውም ደግሞ ሌላ ጥያቄ የሚፈጥር ነገር ነው ማለት ነው። ስለዚህ ምን ማድረግ አለብን? ረመዳን 10ን ቀናቶች አመጋገባችን ላይ ትኩረት ማድረግ አለብን። በቀን 2 ጊዜ እየበላን ጤናማ የሆነ አመጋገብ የምግብ አይነቶችን መምረጥ ይኖርብናል። ከዛም ውጪ ደግሞ ኤክሰርሳይዝ መስራት ያቆምን ሰዎች ረመዳን አሽሩል አዋኺር ላይ ሲደርስ እንቅስቃሴ መጀመር ይኖርብናል። ይህም ወክ ማድረግ ሊሆን ይችላል፣ ዮጋ መስራት ሊሆን ይችላል። ሌሎች የተለያዩ ቀላል ኤክሰርሳይሶችን እየጀመርን በአንድ ጊዜ ወደ ስፖርት ስንመለስ ሰውነታችን እንዳይደክም ወደ መጨረሻ አካባቢም ትኩረት ማድረግ ይኖርብናል። ረመዳን ከወጣም በኋላ የእንቅልፍ ፓተርናችንን የምንመልስበትን ሂደት ይህም ማለት በቀኑ ክፍለ ጊዜ እረፍት የምናደርግ ቀይሉላን መውሰድ ፓወር ናፕን መጠቀም ከዛን ከረመዳን ካለፈም በኋላ ደግሞ ወደ መደበኛ የእንቅልፍ ሂደታችን የመመለስ ሂደቱን በተወሰነ መልኩ ያግዘናል ማለት ነው። ሌሎች ነገሮች በጣም ትኩረት መሰጠት ያለበት ረመዳን ላይ ብዙ ጊዜ የውሃ ይዘታችን የምንጠቀመው ውሃ የምንጠጣውም ይቀንሳል። ልክ ጾም ተፈታ ብለን በአንድ ጊዜ ውሃ መጠጣትም የለብንም። ስለዚህ ሃይድሬሽን ላይም በደንብ ትኩረት ማድረግ ይኖርብናል። ስለዚህ የረመዳን ጥቅም በተለይ ደግሞ ቁርአን የመቅራት የጥሞና የተመስጦ ራሳችን ጋር ተፈኩር የምናደርግበትን ጊዜ የጨመር ነው የአእምሮ ደህንነትና የራሳችንን ጤንነት ስለሚጨምርልን ያንንም ልምዳችንን እንግዲህ መቀጠል ይኖርብናል። ባለፉት 10 ቀናቶች ውስጥ እንግዲህ ኤክሰርሳይዝ ወደ አካል ብቃት እንቅስቃሴ የምንመለስበትን ሂደት ብንጀምር ጥሩ ነው። 5-6 ቀናት በፊት ራሱ ብንጀምር ጥሩ ነው። አሁንም ግን ከዚህም በኋላ ያለው በሸዋል ጾም የምንቀጥል ሰዎችን ብንሆን ከሸዋል ጾማችን ጋር ፊዚካል ኤክሰርሳይዝን ኢንተግሬት አድርገን ከሸዋል በኋላ ወደ ሙሉ ብቃታችንና በፊት ምንሰራበት በነበረው ብቃት እንድንገኝ ያግዘናል ማለት ነው። ስለዚህ ስናጠቃልለው ረመዳን ውስጥ የተለያዩ ጠቀሜታዎችን አግኝተናል። እነዚህም አካላዊም መንፈሳዊም ላይክ የአእምሮ ጠቀሜታዎችን አግኝተንበታል። ያንን ለማስቀጠል ግን በደንብ ልክ ረመዳን ሲወጣ የምንወጣው ሳይሆን ረመዳንን ቀጥለን ከረመዳን በኋላም ያለውን ያገኘነውን ጠቀሜታና ስብዕና የጤና ጠቀሜታዎችን በዘላቂነት ለማስቀጠል በደንብ ማቀድ ይኖርብናል ማለት ነው ኢንሻአላህ።